ጤና ይስጥልኝ እንደምናችሁ ውድ የሪያሊቲ ሚዲያ ተከታታዮች የተለያዩ ዜናዎችን በስፋት ይዘናል ተከታተሉን እያልኩኝ በቅድሚያም የቴዲ አፍሮ አልበም ከተለቀቀ ከጥቂት ሰዓታት በኋላ ድምፃዊ ቴዲ አፍሮ ከ9 ዓመታት ቆይታ በኋላ ኢትዮሪካ የተሰኘ ስድስተኛ አልበሙን በዛሬው ዕለት በይፋ ለቋል። አልበሙ በተለቀቀ በ3 ሰዓት ውስጥ ብቻ ከ1.3 ሚሊዮን በላይ ተመልካቾችን ያገኘ ሲሆን የዩቲዩብ ገጹም ከ200,000 በላይ አዲስ ተከታዮችን ማግኘት ችሏል። አልበሙ 18 ዘፈኖችን የያዘ ሲሆን በተለይም ጀንበር፣ ስማራ፣ ራሴና መሬማ የተሰኙ ስራዎች በአጭር ጊዜ ውስጥ ከፍተኛ አድናቆትን እያተረፉ ይገኛሉ። አልበሙ ከተለቀቀ በኋላ የታወቁ ግለሰቦች ስሜታቸውን በማህበራዊ ሚዲያ የገለጹ ሲሆን ጋዜጠኛ ፋሲል የኔዓለም በሰጠው አስተያየት ቴዲ አፍሮን እንደ ማርያም ማኬባ እና ፌላ kuti ካሉ የአፍሪካ ነጻነት ታጋይ ድምፃውያን ጋር በማነጻጸር ዳስ ጣል የተሰኘ ዘፈኑ የአገሪቱን ወቅታዊ ሰቆቃና የዜጎችን መከዳት በትክክል የገለጸ የህሊና ደወል መሆኑን ገልጿል። በሌላ መልኩ ናትናኤል መኮንን የቴዲን ስራዎች ሲያደንቅ አርቲስቱ ዘረኝነትን በመጸየፍ አንድነትን እንደሰበከ ጠቅሶ በተለይም ጽዮን ሙሽራይ በሚለው ዘፈኑ ኢትዮጵያ ተውባ የምትዳርበት የንጋት ጊዜ መቃረቡን እንዳበሰረ ገልጿል። በዚህ አዲስ አልበም ውስጥም ያዞ እንባ የተሰኘ ዘፈን በማንነታቸው ምክንያት ለተገደሉና ለተፈናቀሉ ንጹሃን ዜጎች መታሰቢያነት የቀረበ ሲሆን አርቲስቱ በግጥምና ዜማዎቹ የአገር አንድነትን፣ ፍቅርንና ማህበራዊ ፍትህን በሰፊው ዳሷል። አብዛኛው የዜማና የግጥም ስራ የራሱ የቴዲ አፍሮ ሲሆን በአንድ የወላይተኛ ዘፈን ላይ ድምፃዊ አስጌደንደሾ ተሳትፏል። ኢትዮሪካ አሁን ባለው የአገሪቱ ተጨባጭ ሁኔታ ውስጥ ለብዙዎች የተሰፋና የቁጭት ድምፅ ሆኖ ማህበራዊ ሚዲያውን እያነጋገረ ይገኛል። በተያያዘ ዜና ትንታኔ በኢትዮሪካ አልበም ስያሜ ዙሪያ የቴዲ አፍሮ አዲስ አልበም ኢትዮሪካ እና አስገራሚ የቁጥር 8 ሚስጥር ከአልበሙ መውጣት ጀርባ ያለው አስገራሚ የቁጥር ግጥምጥሞች ብዙዎችን እያነጋገረ ነው። አልበሙ የሚለቀቀው ሚያዝያ 8 ከቀኑ 8 ሰዓት በ2018 ዓ.ም ሲሆን የተካተቱት የሙዚቃ ትራኮች ብዛት ደግሞ 18 ናቸው። ዶክተር ሮዳስ ታደሰ ይህ በአጋጣሚ የተፈጠረ የቁጥር ቀመር ጥልቅ አገራዊ መንፈሳዊ ምስጢር እንዳለው በሰፊው ገልጸውታል። ሌላ በኩል ቴዲ በተለያዩ መንግስት ጥሪዎች ላይ አልሳተፍም ማለቱን ተከትሎ ጋዜጣዊ መግለጫው መከልከሉና መሰረዙ እጅግ አነጋጋሪ ሆኖ ሰንብቷል። እነዚህ ጫናዎች ቢኖሩም የቴዲ አፍቃሪዎች ግን ሐሙስ አልደረስ ካለ እኛ ወደ ሐሙስ እንሄድ በማለት ፍቅራቸውንና ጉጉታቸውን በማህበራዊ ሚዲያ ላይ በስፋት እያንጸባረቁ ይገኛሉ። ከዚሁ ከቴዲ አፍሮ ዜና ሳንወጣ ድምፃዊ ጆሲ ቴዲ አፍሮ ንጉስ ነው፣ ነገር ግን የዩቲዩብ ሰብስክራይበሩ ቁጥር ያቆጫል ብሏል። ከዚህ ከቴዲ አፍሮ ዜና ሳንወጣ ድምፃዊ ጆሲ ቴዲ አፍሮ ንጉስ ነው፣ ነገር ግን የዩቲዩብ ሰብስክራይበሩ ቁጥር ያቆጫል ብሏል። ታዋቂው አርቲስትና የቲቪ ፕሮግራም አቅራቢ ዮሴፍ ገብሬ ወይም ጆሲ የክብር ዶክተር ቴድሮስ ካሳሁን ያለውን አድናቆትና ቁጭት ገለጸ። ጆሲ ስለ ቴዲ አፍሮ ሲናገር ከመጀመሪያው ጀምሮ እስካሁን ያለውን ጊዜ ስንመለከት ቴዲ አፍሮ ንጉስ መሆኑንና በዚህ ላይ ምንም ጥያቄ እንደሌለው በመግለጽ የሙዚቃው ከፍታውን አረጋግጧል። አዲሱ አልበም በራሱ በቴዲ የዩቲዩብ ቻናል እንደሚለቀቅ የሰማው ጆሲ የቻናሉ ተከታዮች ቁጥር 1.4 ሚሊዮን አካባቢ መሆኑን እንዳሳዘነው ገልጿል። 140 ሚሊዮን ህዝብ አላት ተብሎ በሚታሰበው ኢትዮጵያ ውስጥ የቴዲ አፍሮ የዩቲዩብ ተከታዮች ቁጥር 1.4 ሚሊዮን ብቻ መሆኑ በጣም ትንሽ ነው ሲል ቁጭቱን ተናግሯል። ጆሲ አድናቂዎች ይህን ቁጭት ወደ ተግባር በመለወጥ የቴዲ አፍሮ የዩቲዩብ ቻናል ሰብስክራይብ ቁጥር እንዲጨምርና ድጋፋቸውን እንዲያሳዩ ጥሪውን አስተላልፏል። ኢትዮሪካ የተሰኘው አዲሱ አልበም ሚያዝያ 8 2018 ከቀኑ 8 ሰዓት ላይ በገበያ ላይ ውሏል። እናንተ እይታ ምንድነው? የጆሲ ቁጭት ተገቢ ነው ይላሉ? በኢትዮጵያ ውስጥ ያሉ ታዋቂ አርቲስቶች የዩቲዩብ ተከታዮች ቁጥር ከህዝብ ብዛታቸው አንጻር ለምን አነስተኛ ሆነ? የኢንተርኔት ተጠቃሚ ቁጥርስ ማነስ ይሁን ወይንስ ሌላ ምክንያት? ሐሳቡን በኮሜንት ያጋሩ።
የጦርነትና ኢሚግሬሽን ፖሊሲያቸው በሊቀ ጳጳስ ሊዮ በብርቱ የተወገዘባቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሃይማኖት አባቱ ላይ የሚያቀርቡትን ትችት በድጋሚ አጠናከሩ ቀጥለዋል። ትራምፕ በትሩዝ ሶሻል ማህበራዊ ትስስር ገጻቸው ባሰፈሩት መልእክት እባካችሁ አንድ ሰው ለሊቀ ጳጳስ ሊዮ ኢራን ባለፉት 2 ወራት ውስጥ ብቻ ቢያንስ 42,000 ንጹሃንና ምንም አይነት የጦር መሳሪያ ያልታጠቁ ሰላማዊ ሰልፈኞችን መግደሏን ይንገሯቸው ሲሉ ጽፏል። አክሎም ኢራን የኒክለር ቦምብ እንዲኖራት ማሰብ ፈጽሞ ተቀባይነት የሌለው ጉዳይ ነው ሲሉ አሳስበዋል። የትራምፕ አስተያየት የወጣው ሊቀ ጳጳስ ሊዮ ዲሞክራሲያዊ ስርዓቶች ወደ አብላጫ አምባገነንነት ሊያዘነብሉ ይችላሉ ሲሉ ባስጠነቀቁበት ዕለት መሆኑን ታውቋል። የመጀመሪያው አሜሪካዊ ጳጳስ የሆኑት ሊዮ ዲሞክራሲያዊ በሆኑ ማህበረሰቦች ውስጥ ስለሚኖር የስልጣን አጠቃቀም በተመለከተ ከቫቲካን ባወጡት ደብዳቤ ዲሞክራሲ ጤናማ ሆኖ ሊቀጥል የሚችለው በስነ ምግባር እሴቶች ላይ ሲመሰረት ብቻ መሆኑን አስገንዝበዋል። ሊቀ ጳጳስ ትራምፕ በኢራን ላይ ጦርነት ለመክፈት ያሳለፉትን ውሳኔ ክፉኛ የተቹ ሲሆን እግዚአብሔር ጦርነት የሚከፍቱትንና እጃቸውን በደም የተጨማለቀ ሰዎችን ጸሎት አይቀበልም ብለዋል። በተጨማሪም ትራምፕ በዚህ ወር የኢራን ስልጣኔን ለማጥፋት የሰነዘሩ ዛቻ ፈጽሞ ተቀባይነት የሌለው ሲሉ ያወገዙ ሲሆን ጳጳሱ ከዚህ ቀደም የአሜሪካው ፕሬዝዳንት በጋዛ ዙሪያ ላቋቋሙት የሰላም ቦርድ ተነሳሽነት ለመቀላቀል የቀረበላቸውን ጥሪ ውድቅ ማድረጋቸው ይታወሳል።